ይህ የፈጠራ ውድድር የቀረበላችሁ አልማ ከዩኒሴፍ ከማስተር ካርድ ፋውንዴሽን እና ከአሚኮ ጋር በጋራ በመተባበር ነው። የቡና ባንክ ከስተመር ኦንቦርዲንግ መጠቀም ጀምረሻል? አዎ የቡና ባንክ ከስተመር ኦንቦርዲንግ አገልግሎትን መጠቀም ጀምሬያለሁ። ባይገርምሽ ቤት ሆኜ ነው እኮ አዲስ አካውንት የከፈትኩት። ምን እሱ ብቻ የኤቲኤም ካርድ ማዘዝና ሞባይል ባንኪንግ አክቲቭ ማድረግ ይቻላል። ዋው ባንክ መሄድ ካስፈለገኝ እንኳን እዚህ ላይ ቀጠሮ ማስያዝ እችላለሁ። የባንኩ የቅርንጫፍ አድራሾችም እኮ እዚህ ላይ ይገኛሉ። ልክ ናችሁ። ይህንን የቡና ባንክ ዲጂታል የደንበኞች መመዝገቢያ መድረክ አገልግሎት ስትጠቀሙ ሆነ ሌሎች እንዲጠቀሙ ስትጋብዙ አስደሳች ስጦታዎች ተዘጋጅተዋል። እንዴት? ይኸው ባሉበት ቦታ ሆነው ጊዜና ሁኔታ ሳይገድበው ሁሉንም በስልኮ የቡና ባንክ ከስተመር ኦንቦርዲንግን እርስዎ ሲጠቀሙና ሌሎች እንዲጠቀሙ ሲጋብዙ አስደሳች ስጦታ ይበረከትልዎታል። ቀላልና ዘመናዊ አገልግሎት ከስጦታ ጋር። ቡና ባንክ፣ የባለ ራዕዮች ባንክ። አገሬን ህዝቦችን ማበላቸዋል። በጣም ተፋማ እያደረገ ያለ ስራ ስለሆነ ነው የምነግርህ። እንደምን ሰንብታችኋል? ይህ የአማራ ሚዲያ ኮርፖሬሽን ከአማራ ልማት ማህበር ጋር በመተባበር ወደ እናንተ እያደረሰ የሚገኘው ልዩ የስራ ፈጠራ ውድድር ነው። ይህ የስራ ፈጠራ ውድድር ብቻ አይደለም። 700,000 የኢትዮጵያ ብር ካፒታል የምታገኙበት፣ ሀሳባችሁ ይህንን ያክል ዋጋ የሚሸለምበት ልዩ መድረክ ነው። የእርስዎ ሀሳብ ስንት ብር ያወጣል? አስበውት ያውቃሉ? አካባቢው ላይ ምን ችግሮችን አስተውለዋል? ምናልባትም ሲመላለሱ የሚመታዎት እንቅፋት የስራ ዕድል ሊፈጥርልዎ እንደሚችል ያውቃሉ? ያስቡበት። ዛሬ ግን የአማራ ሚዲያ ኮርፖሬሽን ከአልማ ጋር በመተባበር እያቀረበ ያለው የስራ ፈጠራ ውድድር አዲያርቃይ ተገኝቷል። ሊማሊሞን ተሻግሮ ጎንደርን ተሳልሞ ባህር ዳር የታደሙ ወጣቶቻችን ምን አይነት ሀሳብ ይዘው መጥተዋል? እንከታተላቸዋለን። መድረኩን በማጋፈር ደሳለኝ ክንዱ ከስቱዲዮ ባለሙያዎች ጋር አብሬያቸዋለሁ። ዳኞቻችን ዛሬም እንደወትሮው በንቁ ትጋትና በብርታት እየዳኙ አብረውን ይቆያሉ። ኢንጂነር ቢጃይ ናይክር የቢጃይ ኢትዮ ኢንዱስትሪያልና ኢንጂነሪንግ ባለቤትና ዋና ስራ አስፈጻሚ እንደዚሁም የቢጃይ ግሩፕ ቦርድ ሰብሳቢ አሁንም አብረውን አሉ። እናመሰግናለን። አቶ የቻለ አበበ በማስተር ካርድ ፋውንዴሽን ማያ ፕሮግራም በአመልድ ኢትዮጵያ የስራ ፈጠራ አስተባባሪ ናቸው። ዛሬም በብቁ ትጋትና ንቃት ለወጣቶቻችን ሀሳብ እየሰጡ አብረውን ይቆያሉ። ኃይለማርያም ሙሉጌታ በባህር ዳር ዩኒቨርሲቲ የሜካኒካልና ኢንዱስትሪያል ኢንጂነሪንግ መምህር እንደዚሁም የዩኒቨርሲቲው የቢዝነስ ኢንኩቤሽንና ቴክኖሎጂ የስራ ፈጠራ ማዕከል ዳይሬክተር አብረውን ይገኛሉ። ተወዳዳሪዎቹ ብቻ ሳይሆን ተመልካቾች እናንተም ከነዚህ ዳኞች እንቁ ሀሳቦችን ታገኛላችሁ። አዳርቂዎች ጋር ሀሳባቸውን እንሰማለን፣ አሸናፊውን እንለያለን። ይህ 700,000 የሚያሸልም ውድድራችን ነው። ሻለም በዛብ ይባላለሁ። የመጣሁት ከሰሜን ጎንደር ዞን አዲያርቃይ ወረዳ ነው። ይዤ የመጣሁት የፈጠራ ሀሳብ ወይም ፕሮጀክት የወረቀት ዘንቢል ማምረት ነው። ይህ ፕሮጀክት ሁለት ዋና ዓላማዎች አሉት። አንደኛው የፕላስቲክ ቆሻሻን መቀነስና በአካባቢ ብክለትን በዘላቂነት መንገድ መከላከል፣ ሁለተኛው ለአካባቢ ተስማሚ የሆነና በቀላል ሊበሰብሱ የሚችሉ አማራጭ ምቹ የሆኑ አማራጮች ማሸጊያዎች ለህብረተሰቡ አዘጋጅቶ ማቅረብ ነው። የፕላስቲክ ከረጢቶች የሚያስከትሉት ጉዳት አለ። የአፈር ብክለትን፣ በእንስሳት ላይ ጉዳት እንዲሁም የፈሳሽ ውሃዎች መዘጋት፣ ቱቦዎች፣ ካናሎች ይዘጋል።
ስታትመንት ኦፍ ፕሮብሌም ብንለው ማለት ሶልቭ ኦፍ ፕሮብሌም አለ። ለነዚህ መፍቻ የሚሆን አንደኛው በቀላል ሊበሰብሱ የሚችሉና እንደገና ጥቅም ላይ ሊውሉ የሚችሉ የወረቀት ቦርሳዎች ማዘጋጀት ወይም የፕላስቲክ ተጠቃሚዎችን መቀነስ። ሁለተኛው ለደንበኞች ፍላጎት በተለያየ መልክ ጥንካሬዎችና ዲዛይኖች አዘጋጅቶ ማቅረብ ይሆናል። እንግዲህ ምርቶች አሉ። እነዚህ ምርቶች የሱቅ አለ፣ የምግብ መያዣ ቦርሳ አለ። እዛው ላይ ሆነን ሱፐር ማርኬቶች ጋር፣ ፋርማሲዎች ጋር፣ ከሱቆች ጋር ይሆናል። የንግድ አድማሱ ስንመለከት ደግሞ ለምሳሌ እዛው ላይ ሰንቴር ላይ አድርቃይ ሆነን ወደ ማይጸሪ ወደ ዘሪማ በዙሪያው ያሉት አካባቢዎችን ንግዶችን አድማስ እድገት ማለት መጀመሪያ በአካባቢ ያለው ገበያ በማስፋፋት ቢያንስ በቀን ከ100 በላይ ደንበኞችን ማስተናገድ፣ ከዛ አልፎ ሁለተኛው ደረጃ በመካከለኛ ከአካባቢ በመነሳት ወደ ትላልቅ ከተሞች ማስፋፋት፣ ከትላልቅ ከተሞች ወደ ሶስተኛ ደግሞ አቅምን ከፍ አድርጎ ጠንክሮና በርትቶ በመስራት ወደ ኢንዱስትሪ ደረጃ ማድረስ ወይም ፕሮጀክቱን በዚህ ውስጥ ማህበራዊ የሚያመጣው ለውጥ አለ። ከ20 እስከ 30 የሚሆኑ ሰዎች በዛ ውስጥ እናካትታለን። ከ8 እስከ 10 የሚሆኑ ወጣቶች የስራ እድል ይፈጠርላቸዋል። አሁን እየሰራሽ ትገኛለሽ ወይስ ምንድነው የምትሰሪው? ገና ነው ሀሳብ አዲስ ነኝ። ሀሳብ ሞክረሽው አታውቂም? ሞክሬ አላውቅም። ዝም ብዬ ከቤት አላውቅም። ደሽስ ጎብኝተሽ ታውቂያለሽ? ይሄን የሚሰሩ ሰዎች እዛ በቦታው የሉ። አዲስ አይደል? በቦታው የሉ። የለም አድርቃይ ላይ የለም። አድርቃይ ላይ የለም። ያደርቃይ ህዝብ ይሄን ይፈልገዋል። በምን አረጋግጥሽ? ይፈልገዋል። እርግጠኛ ነኝ ይፈልጋል። በምንማ አንደኛ ተከልክሏል ፌስታል። እሺ። ሁለተኛ ከጥቅሙ የባሰ ጉዳቱ አለ፣ ይደርስበታል። ቆሻሻ ውሃዎች እንኳን እየፈነዱ ብዙ በአካባቢ ብክለት እያደረሰ ነው። ጥሩ በርቺ። መልካም እድል። እሺ፣ እናመሰግናለን። እኔ ውብነሽ ሀብቴ እባላለሁ። የመጣሁት በሰሜን ጎንደር ዞን አዳርቃይ ወረዳ ነው። የመጣሁበት ፕሮጀክት ክሬቸር ወይም ጠጠር ማምረት። በአካባቢያችን ምንም አይነት አምራች የሌለና ጥሬ እቃው በቂ የሆነ ጥሬ እቃ ስላለ ለህብረተሰቡ ችግር ፈች ይሆናል ብዬ 00 ጠጠር ለቡልኬት ምርትና 01፣ 02፣ 03 እና 04ን ለአርማታ ሙሊት የሚውል ሲሆን አካባቢያችን ማይጸብሪ ወረዳና በጸለምት ወረዳ የተማከለ ሲሆን ለገበያ ትስስር ግንባታዎች ብዙ ግንባታዎች እየተሰሩ ስለሆነ ውጤታማ ነን ባይነን የስራ እድል ለ30 ያህል ሰው እንፈጥራለን ብለናል። ማሽኑ 1,800,000 ብር ነው። መስታወት እስከ ስክሪኑ 600,000 ብር ነው። መለዋጫ እቃዎች ደግሞ እንደ መንጋጋ እንደ ቀበቶ ያሉ 100,000 ብር ሲሆኑ ይሄ በአካባቢ ጥሬ እቃው በቂ የሆነ ጥሬ እቃ ስላለ የህብረተሰቡን ችግር ይፈታል በሚል ተነሳስተን ነው። አጠቃላይ ስንት ብር ትፈልጊያለሽ ይህንን ስራ ለመስራት? 2,800,000 ብር። 2,800,000 ይገኛል ማሽኑ በዛ? አዎ ይገኛል። ኦኬ። ከራሴም ጨምሮ እንግዲህ በጣም ቫልዩ አዲሽንሽ ምንድነው ያልሽው? 01፣ 02፣ 00 ብለሻል። እነዚያ ሁሉ ምን ይፈልጋሉ? የራሳቸው ጥርስ ያለው ማሽን ይፈልጋሉ አይደል? አንደኛ እሱ ነው ካፒታሉ ያሳስበኛል። በዚህ የሚሰራ ነው ወይ የሚለው ራሱ አይ ዶንት ኖ እንግዲህ ወይ ስላላየው ሊሆን ይችላል። ሌሎችን ከጎበኘውት ካየሁት አንፃር ማለት ነው። ሁለተኛው ደግሞ ጠጠር ማምረት አሁን ከሌላው አንቺ በምን ይለይሻል? አሁን ጠጠር ሌሎችም ያመርታሉ። ጠጠር ከኛ አካባቢ ስለሌለ ጠጠር የሚያመርት እንደኛ ወረዳ የለም። የሚመጣው ከደባርቅና ከማይጸብሪ ወረዳ ነው። አለ የጠጠር ግብአቱ ራሱ እዛው? አዎ በቂ የሆነ ድንጋይ አለ። አይ ቆንጆ ነው። ትንሽ ምንድነው መሰለሽ በደንብ ስትገልጭልን በደንብ ብታብራሪልን ደግሞ በጣም ቆንጆ ነበር። እንዳልሽው ድንጋይ መኖሩ ትልቁ ነገር ነው። ጠጠር አምራች ማሽን አለመኖር ደግሞ ሌላው ችግሩ ነው። ግን ምን ያስፈልገዋል መሰለሽ ያው ያ ድንጋይ ሪሊ ለጠጠር ላይሆን ሁሉ ይችላል። ያው እሱም መቸክ መደረግ መቻል አለበትና
እሱንም በዛው ማሰብ መቻል አለብሽ። ለምን መሰለሽ ድንጋይ ስላለ ብቻ ክሬሸሩን ብትተኪው እነዛ ድንጋዮች ስትሬንግዛቸው ለጠጠሮችና ለሲሚንቶ ማገልገል ማይችሉ ይሆናሉ እና እነዚህ ጥናቶችንም ያስፈልጓቸው ወይ ተጠንቶ ድንጋዩም ለዛ ሰርቪስ እንደሚውል እርግጠኛ ሆኗል። ከዚህ በፊት ነበር በጦርነቱ እንትን ስላለ ስለወደመባቸው ነው እንጂ ከዚህ በፊት ይሰሩ ነበር። በጣም አሪፍ ታንኪዩ። እናመሰግናለን። ድሮ ያው ምንም አይልም። ሀሳቤን ሙሉ በሙሉ አልገለጽኩም ማለት እችላለሁ። እንግዲህ ተስፋ አልቆረጥኩም፣ አልፋለሁ ብዬ ተስፋ አለኝ። ስሜ መልሼው አለም አዲሱ እባላለሁ። የመጣሁት ከሰሜን ጎንደር ዞን አዳርቃይ ወረዳ ነው። የስራዬ ድርሻ እደ ጥበብ ወይም ጥልፍ ነው። እኔ ነባር ኢንተርፕራይዝ ነኝ። ስሰራው ከ2009 ጀምሬ ስሰራ የቆየው ነው ስራውን ማለት ነው። እና ያለኝ ሀሳብ ስራውን ለማስፋት ከባህላዊ ወደ ዘመናዊ ነው እየሰራሁት ነው። በቀጣይ ከእጅ ይልቅ በማሽኑ ለመስራት ነው የኔ ሀሳቤ። ለህብረተሰቡ በጣም ተፈላጊ ነው የኔ ስራ። በአጠቃላይ ከወረዳው እንዲህ አይነት ስራ እንትን የለም፣ የጀመረው የለም። ብቻዬን ነኝ እና ለየት ባለ ዲዛይን የአልጋ አልባሳት እንዲሁም የህፃናት ወይ የአዋቂዎች አልባሳት እንዲሁም የሶፋ አልባሳትን ነው ማስወብ። በዚሁ ነው እኔ የመጣሁበት የስራ ድርሻ። መልሽው አቤት ጥሩ ነው። ከ2009 ጀምረሽ ነው እየሰራሽ ያለ? አሁንም እየሰራሽ ነው? ንግድ ፍቃድ ነው ብቻ እየሰራሁ ነው። በጣም ጥሩ። ደንበኞች የት ነው የሚመጡ እነዛ የሚገዙሽ? ከዛው አካባቢ ማህበረሰቡ ሙሉውን ይፈልገዋል። ሌላ ቦታ ላይ ከዚሁ ከጎንደርም ከደባርቅም ከማይጸብርም ይመጣሉ። እንዴት ደንበኞችሽን ምን ነው የምታረጊላቸው? ያው በፈለጉት በሚመርጡት ዲዛይን እሰራላቸዋለሁ። ከዛስ በሚፈልጉት በቃ እንደዚህ አድርገልኝ። ለምሳሌ በዓል ሲደርስ እንኳን አደረሳችሁ ብለሽ ትደውይላችኋለሽ? አዎ ግዳይ። ልብሱ እንዴው ተመቻችሁ እንዴት ነው ችግር አለው የለውም ታያለሽ? እነሱም ቢሆን ተደስተን ውለንበታን ደስ ብሎናል፣ በቃ ስሬትሽ ተመችቶናል፣ እንደዚህ እንልክልሽ ነው ምናምን ብለው ያበረታቱኛል። ራሱ እየደወሉ ራሳቸውም ቢሆን እንትን ይሉኛል። አሁን ስንት ብር አለሽ? አሁን ያው እስከ 100 ሺህ ብር ነው ማንቀሳቀሰው። በሁለት ሰው ነው የምሰራው። አንድ ልጅ አለኝ አጋሽ፣ በሱ ነው የምሰራ ያለው እስከ 100። አሁን ስንት ብር ቢጨመርሽ የተሻለ አድርገሽ ትሰሪዋለሽ? ያው ለማሽኑ መግዣ ቢጨመረኝ የበለጠ ለቁሳቁሶች ለአንዳንድ ነገርና ለማሽኑ እኮ ስንት ብር ያወጣሉ እነሱ? ማሽኑ አሁን ኤፍአይቲ ማሽን በዘመናዊ አድርጎ የሚሰራው ማለት ነው 80 ሺህ ብር ይፈጃል አንዱ። እሺ ከዛስ? እና እሱን ገዝቼ እኔም ውጤታማ ሁኜ ስራ ፈላጊዎችንም ማካተት ነው የምፈልገው። አሁን ከጎንደር ከደባርቅ ከሚወስዱት ከሚገዙት አቅራቢዎች አንቺ በምንድን ነው የምትለይ? የመልሽውን ልብስ እንግዛ ብለው የሚመጡት ምን ስላረግሽ ነው? ለየት ያለ ዲዛይን ነው መጠለላቸው። ለምሳሌ አሁን የጎንደሬው ጥፍ የቆየ ነው። እሺ አሁን አዲስ የመጣ ፋሽን አለ። ያን ፋሽን እየተከተልኩ ነው የምሰራላቸው። ፋሽኑ በቃ የሚፈልጉትን ፋሽኑን ነው የምሰራላቸው። በሚፈልጉት አግባብ ይሄን ሰርግልን ሲሉ ያን በሚፈልጉት ነገር ለአልጋም ለሶፋም እንዲሁም ለሴት ለወንድም ለሁሉም ጾታም አይለይም አቀርብላቸዋለሁ። ያው ያለኝን የምሰራውን ነገር አቅርቤላቸዋለሁ። እነሱም ተመስጠውን ያዳመጡ ደስ ብሎኛል። ከወጋችን የተቀዳው በደቦ የምናሰናዳው ንቃትና ስኬት የሚያጎናጽፈን ፍቅርና ባህል የምንጋራበት ሁላችንም የምንታደምበት በቁርሱ ሊያቋድሰን በአዲስ ገጽታ ቡና ደርሷል። ቡና ባንክ፣ የባለ ራዕዮች ባንክ። ስሜ ሀብታሙ አሰፋ እባላለሁ። የመጣሁት ከአዳርቃይ ወረዳ ነው።
ይዞ የመጣሁት የፈጠራ ስራ ተንቀሳቃሽ የውሃ ጉድጓድ መቆፈሪያ ማሽን ነው። ይዞ የመጣሁት የፈጠራ ሀሳብ የውሃ ጉድጓድ መቆፈሪያ የከርሰ ምድር ማሽን ነው። ያው ስለ ውሃ ካወራን ብዙ የውሃ የሚያስፈልግ አካባቢ አለ። እኛ አካባቢ ደግሞ በጣም የውሃ እጥረት አለ፣ የውሃ ችግር አለ። እሱን ይፈታል ብዬ ነው ማሽኑን ልሰራ ያሰብኩት እና ደግሞ ሙያዬ በያጅና መካኒክ ነኝ። ይህን ማሽኑን ለመስራት 100% ሰራዋለሁ እርግጠኛ ነኝ። ሂሳብ ደግሞ ያወጣውለት ሂሳብ አለ። ማሽኑን በ1 ሚሊዮን 100 ሺህ ብር ሸጠዋለሁ አውጥቼለታለሁ ሂሳብ። ማሽኑ እኔ የጨመርኩበት የራሴ ብዙ ልዩነት አለው ሌላ ሰውም ቢሰራው ማለት ነው። ተጨማሪ ያሻሻልኩት አለ። በጥያቄና መልስ እናድርገው አይሻልም? እሺ ኦኬ። አሪፍ ነው። ቴክኖሎጂውን እየፈጠርክ ማከራየት ነው ወይስ መሸጥ ነው? ማምረት፣ አምርቶ መሸጥ። አምርቶ መሸጥ አይደለ? ምን ያህል ማምረት ፈለክ በአመት? ለምሳሌ በአመት እስከ 10 አቅም የነፈቀው እስከ ገበያውን እያየው 10። ስለዚህ ከ10 ሚሊዮን ብር በላይ ሽያጭ አለህ ማለት ነው። ይሄንን ለመስራት ከዚህ በፊት ሞክረው ታውቃለህ? አይተው ታውቃለህ? በትንሹ ሞክረበታል? በስታል መሬት ምናምን? በትንሹ ነው። ስንት ሜትር አካባቢ? ትንሽ 5 ሜትር አካባቢ ምናምን። ይሄ ስንት ነው? እሱ እስከ 100 ሜትር ድረስ ይሄዳል። ዋው 100 አሪፍ ነው። የት አካባቢ ነው ልትጠቀመው ያሰብከው? ውስነት የለውም። አካባቢያችን ብዙ የውሃ እጥረት ስላለ በዞኑ እኛ አካባቢ አድርቃይ ብቻ ሳይሆን በዞኑ ወደ ደባርቅም ሌሎች አጓራባች ወረዳዎች ድረስ ይሄዳል። መሰርሰሪያ ቲፖቹን ከየት ታመጣቸዋለህ? እሱ ያው እኔ አይዲያውን ነግራቸውና ቶርኖ ቤት ላይ ነው አብዛኛውን ስራ የሚሰራ። እሺ እነሱ ጥርሶች ላይ ያሉት ማለት ነው። ምክንያቱም ያለትና ለአፈር የሚጠቀምበት እንትን ስለሚለያይ እነሱን ቶርኖ ቤት ላይ ያሰራቸዋለሁ። ሀሳቡን ይዤ ማለት ነው። 1.1 ሚሊዮን አካባቢ ነው ያልከኝም ሽያጩ አጠቃላይ። ያንን ሊገዛ የሚችል አቅም ያለው ሰው ለይታሉ እንደዚሁ በግምት? ኢንተርፕራይዞች ተደራጅተው ኢንተርፕራይዞች በእነሱ አቅም ደረጃ አቅም ያሏቸው ወጣቶችም ቢሆን ይገዙታል። ምክንያቱም አዋጭ ነው ቢዝነሱ። አሪፍ። ምን ያህል ብር ነው የምፈልገው ከዚህ? እስኪ 800 እሺ 802 ሺህ። ኦኬ። ምን ያሰራል 802 ሺህ? አሁን እኮ ለአንዷ ማሽን ኢንቴንሲቭ ነው። ለአንዷ ማሽን የምሰራበት ብቻ ነው። እሷን ማሽን አንዴ ከሰራዋት በኋላ እሱን በመሸጥ ስራውን አስቀጥሏለሁ። ያው ማለት ለመስኖ በጣም ይሆናል። አሁን 100 ሜትር የሚለው እንዴት ቪዲዮ ብታሳየን ጥሩ ነበር። አንዱ ችግራችን በየሰፈሩ ያለውን ውሃ አውጣው መጠቀም የመስኖ እንትን ችግር አለ አይደል? የማሽን ስለዚህ 100 ሜትር ማለት ኦሬዲ ወደ ዲፕ ዌል የሚጠጋ አይነት ነው። ከሻሎ ዌል ምልፍ ሊል ነው ማለት ነው። ይሄ በጣም ጥሩ አድቫንቴጅ ያለው ነው። ግን በየአፈር አይነቱ ሞክረዋል? በጥቁር አፈር፣ በአሸዋማ አፈር፣ በቀይ አፈር ምን ያህል ሜትር ይሄዳል የሚለውን ቫሪያንሱን ሰርተዋል? እሱ ላይ እንኳን ጥናት አላረኩም። ምክንያቱም እኔ አሁን ማሽኑን የመስራት እንትኑን ብቻ ነው እንጂ አቅሙ ብቻ ነው ያለኝ። ማሽኑን ብቻ ነው ማሽኑን የማምረት ብቻ ነው እንጂ እኔ አልቆፍርበትም። አይ ጥሩ ነገሩ ምንድነው መሰለ ይሄን ማሽን በነገራችን ላይ ቤጂ ያው ታውቁታላችሁ እንትን ሐዋሳ በተለይ በጣም ይሰሩታል እና በጣም ብዙ ሜትር ነው የኔ ይለያል። አይ ለለ የፈለኩት ምንድነው መሰለ ከነሱ እንትን ለፈልጌ ሳይሆን የመጀመሪያው ሰፖርት ላደረገ ነው በሐሳብ። እሺ እንደ ሀገር አንደኛው እንደ ሀገር ያለን የዋተር ሶርስ በነገራችን ላይ አንደርግራውንድ ከፍተኛ የሆነ ወተር ነው ያለን። ስለዚህ ግዴታ ሁልጊዜ ሰርፌስ ወተር ተጠብቆ ወይንም ዝናብ ተጠብቆ የሚኖርበት ኦፕሽን አይኖረንም። ስለዚህ አንደርግራውንድ ወተር ባወጣን ቁጥር ደግሞ ለኢሪጌሽን መጠቀም እንችላለን፣ ለመጠጥ መጠቀም እንችላለን፣ ለእንስሶች መጠቀም እንችላለን። ስለዚህ በጣም ቆንጆ ነው፣ ሀሳቡ ቆንጆ ነው። ቴክኒካሊ ደግሞ በዛ ላይ አንተ ኤክስፐርት መሆን ደግሞ አይ ቲንክ አይዲያውን ወደ መሬት ታወርደዋል ብሎ ለማለት ትንሽ ተስፋ ሰጥቶኛል። አንተ ጋር የሚጠበቀው ምንድነው? የመጀመሪያው በቃ እነዚህ ነገሮች በደንብ እያንዳንዳቸውን ማወቅ፣ አንተ መስራት የምትችላቸው ነገሮች በሙሉ መስራት። አክቹአሊ ቲፖቹን
መግዛት ላይ ቀር ይችላል። ምክንያቱም በጣም ብዙ አይነት ስቴፕ ስላላቸው በተለይ አለት የሆነ ቦታ ላይ ከሆነ ታች ላይ በጣም አደንክ ዲያመንድ ምናምን ሁሉ ያደርጉባቸዋል። ጠንካራ መሆን አለባቸው ያንን ለመግዛት። ስለዚህ ከዛ ፐርስፔክቲቭ አንተ በደንብ ሄድበት። ግን እንደተባለው የቻለም ሲል እንደነበረው ካፒታል ኢንተንሲቭ መሆኑ አይቀሬ ነገር ነው። ባለ ካፒታል አንድ ልታመርት ትችላለህ። ከዛ በኋላ ያን እየሸጥክ ማለት ሊኖርበት ይችላል። በሀሳብ ደረጃ ቆንጆ ነው። በነገራችን መናገር ነው እንጂ ያልቻልከው እንትን ቆንጆ ተደርጎ ተዘጋጅቶ ነው የመጣው። እሺ እናመሰግናለን። የነበረው ቆይታ አሪፍ ነው። ዳኞች አሪፍ ጥያቄዎችንም እኔም ማብራሪያ ሰጥቻለሁ። ያው አሪፍ ውጤት ይኖራል ብዬ እጠብቃለሁ። ስሜ ጸዳል መኳንንት ነው። የመጣው ሰሜን ጎንደር አድርቃይ ወረዳ ነው። በዚህ ውድድር ለመሳተፍ የመጣውበት ሀሳብ ከብት ማድለብ ነው። የፈጠራ ሀሳቤ ማድለብ ነው። ማድለብ በዘመናዊ አሰራር ዘዴ በመጠቀም እንስሳቶችን ጤና በጠበቀ መልኩ በአጭር ጊዜ ውስጥ ክብደታቸውንና ውፍረታቸውን እንዲጨምር በማድረግ ወደ ገበያ ወጣን በመሸጥ ትርፋማ እንሆንበታለን። አልማ ብቁ ወጣት ፕሮግራም ይህን በክህሎትና በገንዘብ ድጋፍ ካደረገልኝ ይህን ስራ ለመስራት ከ600 ካሬ ሜትር በላይ ቦታ አዘጋጅቻለሁ። ነጋዴዎች እንስሳቶችን ገዝተው ከቦታ ቦታ በማንቀሳቀስ የሚገድሉት ጊዜና የሚያወጡትን ወጪ ቀርፋለሁ። የስራ አጥ ቁጥርን ቀንሳለሁ። የከሱ ከብቶችን በአነስተኛ ዋጋ በመግዛት ለ3 ወር ያክል ተመጣጣኝ ምግብን በመመገብና በማድለብ እሸጣለሁ። እንደኛ አካባቢ በዚህ የስራ ዘርፍ የተሰማራ ባለመኖሩ ይህን ስራ ዘርፍ መርጫዋለሁ። ይህን ስራ ለመስራት የሚያስፈልገኝ ካፒታል 1,461,500 ሲሆን 80% ከሚገኝ ድጋፍ ሲሆን 20% ከኔ አቀርባለሁ። ምንድነው የተማርሽው? በእንስሳት እርባታ አኒማል ፕሮዳክሽን። ለምሳሌ አዳርቃይ ላይ ከብት የሚያደልብ አለ የለም? አሁን ላይ የለም። ስጋ ቤት አለ የለም? አለ። ከየት ነው የሚያመጡት? ከሌላ ቦታዎች ከተለያዩ ቦታዎች በማጓጓዝ አመጣው ለእርድም ሆነ ለተለያዩ አገልግሎት ያውላሉ። ግን ምንድነው አሁን አንቺ በእንስሳት እርባታ ነው የተመረቅሽው አይደል? ከገበሬው ምንድነው የተለየ ልታስተምሪባቸው? መቼም አንቺ ስትሰሪ ሌሎች ሁሉ እንዲማሩ ነው አይደል? ካልተሳሳቱ እና ገበሬዎቹ ማድለብ ይችላሉ። እኔ ዘመናዊ አሰራርን በመጠቀም ምግባቸውን በማቀነባበር። ዘመናዊ ሲባል ምን? ለምሳሌ ምግባቸውን አቀነባብራለሁ። ኦኬ። ምግብና መጠለያ ተሰርቶላቸው እንዲመገቡና በአነስተኛ ቦታ ውስጥ መስራት የሚቻል ነው። መኖውን አንቺ ነሽ የምታቀናብሪው? በመግዛት ሌሎች ተጨማሪ ምግብ እንዲሆን የተለያዩ ንጥረ ነገሮችን በመጨመር እንትን ይላል። አንዱ መወራደሪያ ነው። ቆንጆ ነው። አሪፍ። አው ጸዳል ምን መሰለሽ ቆንጆ እኮ ነው ሀሳብሽ። ምንድነው መሰለሽ ለምሳሌ መቼም እዚህ ጋር እንደምታዩ አልማ ብቁ ወጣት የስራ ፈጠራ ውድድር ይላል። አሁን የስራ ፈጠራ ሲባል አሁን የስራ ማስጀመር ብቻ ሳይሆን ፈጠራ የተጨመረበት ስራ ሲሆን ደግሞ ሞር የተሻለውን ተብሎ ይታሰባል። ስለዚህ አንቺ ከብት ማድለብን አሰብሽው። ኦኬ ማድለብ ያለ የቆየ ነገር ነው፣ የሚቀጥል ነገርም ነው። ግን እንደኛ አካባቢ ይህ ስራ ባለመኖሩ ለመስራት ነው ያሰብኩት። አንድ እሱ ነው። ሌሎች ከሚያደልጉት ለምሳሌ እናንተ አካባቢ የሚያደልጉ የሉም እንጂ ሌላ አካባቢ በሙሉ አለ። ከነሱ ሰዎች እንዳልሽው የእናንተ አካባቢ ሰዎች ብቻ ሊገዙሽ ይችላሉ። ለእናንተ አካባቢ ሰዎች ብቻ በመሸጥ ጥራቱን የጠበቀ ከሆነ ወደ ሌላ ቦታ በመውሰድ ተመራጭ ማድረግ እንችላለን። ሌላ ቦታዎች ከሚያመርቱት ማለት ነው። አው ማለት ምንድነው እሱ የሚነግርሽ ኖርማል ኮንቬንሽናል ፋትኒንግ ነው። ኮንቬንሽናል ፋትኒንጉን ልክ ነው። ዘመናዊ ሆኖ ወደ ኢንቴንሲቭ አይነት ፋትኒንግ ልታመጪው እንደሆነ ገብቶኛል። ግን አሁን እኔ አንቺም በሆን ብሰሪበት ደግሞ ቀጣይ ተስፋ ማድረገው ዝም ብሎ የሚታየኝ ነገር ምን አለ መሰለሽ፣ ብራንዲንጉ ላይ ብሰሪ። ለምሳሌ የሐረር ሰንጋ ሲባል ትሰሚያለሽ፣ የሞረትና ጅሩ ሰንጋ ሲባል ትሰሚያለሽ አይደል? የዋሸራ በግ ሲባል ትሰሚያለሽ። ይሄ ብራንድ ነው። ስለዚህ ያዳርቃይ የደለበ ብራንድ ያለው ብራንዲንጉ ላይ ብሰሪ ኦፍ ኮርስ ያ ብራንዲንጉ የሚመጣው ከዘመናዊ የአረባብ ዘዴ ነው። ሶ ብራንዲንጉ ላይ ያዳርቃይ ሰንጋ የሚለው ላይ መሰረት አድርገሽ ደግሞ ብሰሪ የበለጠ ተቀባይነት በጊዜ ሂደት ማምጣት ምናልባት አንቺ ያልሽው ትንሽ ያው በሙያው ላይም ስላለው የተለያዩ ኢንግሪዲየንቶችን በመጠቀም ነው አይደለ? ሊኪንግ ብሎክ የራስሽ ልታዘጋጅ ትችያለሽ። ከብቶቹ በአጭር ጊዜ በትንሽ አመጋገብ
በጥሩ በ3 ወር ውስጥ አድልበን መሸጥ እንችላለን። እንደዚህ መማርሽና ያንን ክህሎት ማግኘትሽ ትልቅ ግብአት ነው። መወዳደሪያውም እሱ ነው ከኖርማሉ ገበሬ ጋር ስናወዳድረው እና ያንን ማለትሽ ይመስለኛል አይደል? አዎ በርቺ። አመሰግናለሁ። ውድድሩ አሪፍ ነው። ለጠበቅኩት አግኝቼዋለሁ። አሸናፊ ሆናለሁ ብዬ አስባለሁ ፈጣሪ ጋር። ጸዳል ጌጡ እባላለሁ። ከሰሜን ጎንደር ከአድቃይ ወረዳ ነው የመጣሁት። ለመስራት ያሰብኩት የባልትና ውጤቶችን ነው። በእኛ ወረዳ የባልትና ውጤት የሚያመርት የለም። ይህንን እድልን በመጠቀም የተሻለ ጥራት ያላቸውና የተሻለ ውጤት ያመጣሉ ምላቸውን የባልትና ውጤቶች በጥራት ለማዘጋጀት ነው። ለአካባቢ የሚሰጠው ጥቅም ደግሞ ያው የሚፈልጉትን የባልትና ውጤቶች በአካባቢያቸው እንዲያገኙ ያደርጋል። ሌላ ደግሞ ለስራ አጥ ወጣቶች የስራ እድል እንፈጥራለሁ። አልመብቅ ወጣት ባዘጋጀው የገንዘብና የእውቀት ድጋፍ እሱ በመጠቀም በ600 ሺህ ብር ካፒታል መነሻ 80% ከድርጅቱና 20% ከራሴ በማድረግ የባልትና ውጤቶችን ጥራታቸውን በጠበቀ በማምረት ለአካባቢ ተጠቃሚ ማድረግ። ምንድነው እንትኑን ከየት ነው የምታገኙት? ጥሬ እቃውን ከአካባቢያችን ማግኘት ይችላል። የት አካባቢ? ለምሳሌ አድርቃይ ወረዳ ደባርቅ መጥቼ የገብስ እህሎችን ጥሬ እህሎችን ወስጄ ቦታዬ በማመስ በመፈተግ ምናምን አዘጋጃለሁ። ብዙ ሰው በርበሬ የሚያዘጋጃል፣ ብዙ ሰው ቅመም የሚያዘጋጃል። ያንቺ ከሌላው የተለየ የሚያደርገው ምንድነው? አሁን ለምሳሌ እሺ፣ ከሌላው የተለየ የሚያደርገው አሁን በእኛ ወረዳ ከሌላ ቦታ የትራንስፖርት ወጪ አድርገው ያው ብዙ ወጪ አድርገው ነው የሚያመጧቸው ማለት ነው። ከኛ ወረዳ የለም ይሄ ምርት የሚያዘጋጅ እና ከአንድ ቦታ ራሱ የባልትና ውጤቶችን ማግኘት አይቻልም። ለምሳሌ ከአንድ ቦታ አንድ ሱቅ ሽሮ ቢገኝ ከአንዱ በሶ አልፈ ብዙ ፈልገ ነው። እኔ ግን እነዛ ምርቶች በአንድ ቦታ በማድረግ በማምረት ለህዝቡ ተጠቃሚ ማድረግ ነው ያሰብኩት። ስለዚህ ቅርበቱን ነው ችግሩን የፈታሽለት እንጂ ጥራቱን አይደለም። ጥራቱንም በመጠበቅ ነው። ስሜ ራይል ተስፋዬ ኪዴ ይባላለሁ። የመጣሁት ከሰሜን ጎንደር አዲ አርቃይ ወረዳ ነው። ይዤው የመጣው ሀሳብ ለመወዳደር የመጣሁት ሀሳብ በዘመናዊ መልኩ ጭስ አልባ ከሰልን ማምረት ነው። ይዤላቸው የመጣሁት የስራ ፈጠራ ሀሳብ ከተረፈ ምርት በዘመናዊ መልኩ ከሰል ማምረት ነው። ይሄ ስራ ጭስ አልባና ከተረፈ ምርት ወይም ከአላቂ ሪሳይክሊንግ ከሆኑ ነገሮች የሚሰራ ምርት ነው። ይህ ስራ በወረዳችን ብሎም በአካባቢያችን ከፍተኛ የሆነ የደን መጨፍጨፍን እና መመናመንን ለማስቆምና ከክሎሮ ፋይበር ወይም ከጭስ አልባ የሆኑ ከሰል የማምረት ስራ ነው። የኔ ሀሳብ ወይም የስራ ፈጠራዬ ከችግራችን በመነሳት የደን መጨፍጨፍ በመኖሩ እሱን ተክቶ ግሪን ሌጋሲን በማሻሻል የሚሰራ ነው። ይህንን ስራ ለመስራት መነሻ ካፒታል 362,000 በእኔ 20% ሲሆን 80%ቱ በአልማ በቆ ወጣት ፕሮግራም ድጋፍ ቢደረግልኝ ወደ ስራ እገባለሁ። አሪፍ። በማሽን ከተረፈ ምርት ከሰል ማምረት ነው የሚለው አይደለም? ትንሽ በማሽን ነው የምትጠቀመው። ምን አይነት ማሽን አሰብሽ? ስክሩ ወይስ ደግሞ የሮለር ወይስ ደግሞ አውቶክሌቭ? ስክሩ። ኦኬ። ከየት ታገኘዋለሽ ማሽኑ? ከገበያ። የት ሞክረሻል? አንተ ቼክ አድርገሻል? ቦታ አላደረግሽም? እሱን አድርጊ። እሺ። ግን ምን አይነት ተረፈ ምርት ነው በብዛት የምታገኘው? ከጣውላ ፍቅፋቂ። ጣውላ ፍቅፋቂ። እሺ። ሌላ? እና ከደቃቅ ከሰሎች ሪሳይክሊንግ። ደቃቅ ከሰሎች። የማክሰል ነገር ምናምን አለሽ? የለኝም። ማለት 80%ቱ በማሽን የሚሰራ ነው። ገባኝ። ያው ማክሰያ ይፈልጋል አይደል? አዎ። ደቃቅ ከሰል ኦሬዲ ከሰለ ነው።
እሱን በደንብ አጥኚ ውስጥ እሺ። የመጀመሪያው ስለምታመርችበት ማሽን በደንብ ማወቁ በጣም ወሳኝ ነው። ምክንያቱም ሁለት መንገዶች ይጠይቁሻል። አንደኛው ወይ የጣውላ ፍቅፋቂውን ካርቦናይዝ ማድረግ መቻል አለብሽ፣ ወይም ደግሞ ማሽኑ በራሱ ሂተር የተገጠመለት ሆኖ ልክ ጣውላ ፍቅፋቂውን ካስገባሽ በኋላ መጨረሻ ላይ ሞልዱን ሰርቶ ከወጣ በኋላ በስክሩ ለምሳሌ ፕረስ ከተደረገ ከወጣ በኋላ የሆነ ቦታ ላይ ሲደርስ ኮይልድ የተደረጉ ሂተሮች አሉ። እነሱ ሂት እያደረጉት ኦልሬዲ እያቃጠሉት ይወጣና በኋላ ከሰሉን እንደ ከሰል ስንጠቀመው ከሰል እንደ እንትን ጭስ እንዳይኖረው ያደርግልናል ማለት ነው። ስለዚህ እሱን ሁሉ ለማድረግ የመጀመሪያው ምን ይጠይቃል ማለት ነው? አንቺ በደንብ ልታቂው ይገባል። ሁለተኛ ሪሊ በዛ ልክ እነዚህ ማሽኖች ገበያ ላይ አሉ ወይ? አሁን ነገ ልጀምር ብለሽ ብትይ እችላለሁ ወይ? ሌላ ሀገር ነው ያመጣቸው? ከዚህ ነው ማሰራቸው? ሪሊ ከዚህ ከሆነስ ደግሞ የት አሉ የሚለውን ነገር ማወቅ ለምን የግዴታ እነዚህ ነገሮች ስለሚያስፈልጉን። ሁለተኛው በቂ የሆነ ጥሬ ዕቃ አለ ወይ? አሁን ለምሳሌ ጣውላ ፍቅፋቂ ከሆነ ሰዓት በኋላ ሊያልቅ ይችላል። ምክንያቱም አንቺም ስትጠቀሚ ሰዎቹም በቀጥታ ለሶጋቶራውን ይጠቀሙታል ለማገዶነት። ድቅቋን ብቻ ነው በብዛት የማይፈልጓት እንጂ እንደውም ደህና እንትሯን ይፈልጓታል። ያን ጊዜ ሌላ ኦፕሽን አለ ወይ? ሌላ ግብዓት አለ ወይ? ሌላ ግብዓት ካለው ደግሞ ለምሳሌ ቅድም እንዳልሽው የደቀቀ ክሰል አለሽ፣ ጣውላ ፍቅፋቂ አለሽ። ሬሾቸው ስንት በስንት ነው ማረጋቸው? ምክንያቱም እኩል ነው ማረጋቸው? አንዱን ስንቱን በስንት ነው ማረገው ምትጨምረው? ሁለተኛ ምን አለ መሰለሽ ጣውላ ፍቅፋቂውና ከሰሉን አንድ ላይ አድርገሽ ብታረጊው አያያዝም፣ ሲወጣ ይፈረከታል። ምን ያስፈልገዋል? ባይንደር ማጣበቂያ ማለት ነው። ያ ማጣበቂያ ምንድን ነው? ያ ማቴሪያል ማን ነው የሚለውን ነገር ማወቅ የግዴታ ይጠይቃል። አሁን ትራዲሽናል የሚመረተው ከሰል ለምንድን ነው መሰለሽ? እንጨቱን ስለሆነ የሚጠቀሙት ችግር የለውም፣ ማጣበቂያ አይፈልግም። ይሄኛው ግን መያያዝ መቻል አለበት። ለዛ ለምሳሌ ክላይሶይል ልትጠቀሚ ትችያለሽ። ክላይሶይሉን እንደ ማጣበቂያ ስትጠቀሚው ደግሞ ብዛቱ የራሱ ወሳኝ ነገር አለው። ምክንያቱም እንዲያጣብቅ እንጂ እንዳይነድ ማድረጉ ደግሞ አይቀሬ ነገር ስለሆነ፣ ስለዚህ እሷ ምን ትፈልጋለች? ካራክተራይዜሽን ትፈልጋለች ማለት ነው። ሶ ስንት በስንት ሬሾ ባደርገው ቤስት ኤፊሽንት ያለው ከሰል እኔ ላመርት እችላለሁ። ከዛስ መጠኑ ምን ያህል ነው ማረገው? ሰርኩላር ነው ማረገው? ሬክታንጉላር ነው ማረገው? ሃሎ አለው የለውም? ምክንያቱም አየር ማግኘት ስላለበት እነሱን በደንብ ወቂያቸው። አይዲያው ቢዝነሱ ግን በጣም ቆንጆ ነው እንዳልሽው፣ ዲፎረስቴሽንን ያስቀራል፣ ምንም ጥያቄ የለውም። ኦልሬዲ ዌስት ከሆኑ ነገሮችና ከዛ መሰራቱ ሪሳይክልን ስለሚያደርግ ዌስትን ደግሞ ወደ ዌልዝ የሚቀይርልን ወደ ኢነርጂ የሚቀይርልን ስለሆነ ቆንጆ ነው። በርቺ። ለአዳርቃይ ግን በጣም የሚሆን መፍትሄ ነው። በተለይ አካባቢውን ስለማውቀው ከደን ጋር ተያይዞ ግን በደንብ አስቢበት። እነሱ ባለሙያዎች ባሉሽ መሰረት በደንብ አስቢበት። በጣም ለአዳርቃይ የሚሆን በትክክለኛ ችግር የተነሳ ነው። ከሰራሽበት አይ ቲንክ ጥሩ ይመስለኛል። በቻልኩት ባሰብኩት መንገድ አቅርብ ያለው ዳኞችም ጥሩ አስተያየት ሰጥተውኛል። መጣኮ ማ ኡፍ ደስ ሲል ምኑ መጣኮ ማ ጉዳይን ቤት ሆኜ ጨረስኩልሻለሁ። እንዴት መጣኮ? ማን? አባዬ ወዴት ነው? መጣኮ ማ የቡና ባንክ ድረገጽ መተግበሪያ። የቡና ባንክ ድረገጽ መተግበሪያ። የቡና ባንክ ዌብ አፕ። የቡና ባንክ ዌብ አፕ አላልኩሽም? ያልኩት አልቀረም። አሁንም አገላገለኝ እኮ። ከእንግዲህ ቡና ባንክ የፍላጎትን ሊያሟላ ባንኩ ደጅ ይዞ ቀርቧል። ባንክ ሳንሄድ የባንኩን አገልግሎት በስልካችን እናገኛለን ማለት ነው። ቁጭ ብዬ ስራዬን እየሰራሁ በቡና ባንክ ዌብ አፕ ጉዳይን ጨርሳለሁ። ቤቴ ሆኜ ጉዳይን ጨረስኩ፣ ድካም ቀለለልኝ። እሰይ በይ ቡናችንን እንጠጣ። ቺርስ። የቡና ቺርስ የለውም። በሚፈልጉት ጊዜና ቦታ አዲስ አካውንት መክፈትና የሚፈልጉትን የባንክ መረጃ ለማግኘት የሚጠቀሙበት ምቹ የሆነው የቡና ባንክ ዌብ አፕ አገልግሎት እነሆ ወደ ቤቶ መጥቷል። ቡና ባንክ፣ የባለ ራዕዮች ባንክ። ይህ የፈጠራ ውድድር የቀረበላችሁ አልማ ከዩኒሴፍ ከማስተር ካርድ ፋውንዴሽንና ከአሚኮ ጋር በጋራ በመተባበር ነው። ስሜ ደርባባ ወደጀኔ ጌታውን እባላለሁ። የመጣሁት ከሰሜን ጎንደር ከአዳርቃይ ወረዳ ነው። እኔ መስራት የምፈልገው ዲጂታል ቴክኖሎጂ ነው። እኛ ሀገራችን በጦርነት የተጎዳች ሀገር ስለሆነች ከተማው ስፋት እና ከህዝብ ብዛት አኳያ የኢንተርኔት ካፌ አገልግሎት የለም። ተጠቃሚ ቢኖርም አገልግሎት የለም። እንደዚህ አይነት አገልግሎት ባለመኖሩ ወጣቶች ካልባልታ ቦታ ከቁማር ከተለያየ ሱስ ነው እንትን ብሎ የሚኖሩ
እና ይህን ስራ መንግስት ባዘጋጀልኝ ስራ ይህን ስራ እየሰራው መንግስት ድጋፍ አድርጎልኝ የተሻለ ትውልድን ማፍራት በኢኮኖሚ የበለጸገ በመረጃ የበለጸገ ከተለያዩ አልዋልታ ቦታዎች የሚሉት ወጣቶች በተለያየ የስራ መስክ ቀጥሬ በእኔ በራሴም ቢሆን 80% ለሴቶች 10% ለአካል ጉዳተኞች 10% ደግሞ ለወንዶች አስጠቅማለሁ። ከዚህ በተጨማሪ ዲጂታል ቴክኖሎጂ ማለት የኤሌክትሮኒክስ እቃዎችን መተግበሪያዎችና የበይነ መረብ ግንኙነቶችን አንድ ላይ አጣምሮ በመያዝ ስራዎችን በቀላልና በፍጥነት የማከናወን ያሰራር ዘዴ ማለት ነው። አሁን ያለንበት ሁኔታ አብዛኛው ወጣት ብዙ አክሰስ ያላገኘ ወጣት እንዳለ ይታወቃል። በተለይ ወጣ ስትል እንዳደርቀይም ስታስበው ጥሩ ነው። እንደ ሀገርም ደግሞ የዲጂታል 2030 አንዱ ትልቁ ፕላን በቃ ዲጂታሊ ጀስት ሊትሬት የሆነ ማህበረሰብ መፍጠር ነውና ከሱ ጋር የሚሄድ አይዲያ ስለሆነ እንትኑ ቆንጆ ነው። ግን ኢንፎርሜሽን ሴንተር ነው አሁን ኢንተርኔት ካፌ ነው የሚለው አይደል? ኢንተርኔት ካፌ ማለት ምንድነው ለወጣቶች የሚሰጠው ጠቀሜታ ምንድነው? መነሻ ሀሳብ ማለት አልባሌ ቦታ ነው የሚውሉት ብለሃል። ጥሩ ነው። አሁንም ደግሞ ራሳቸው መረጃዎችም አልባሌ የሚሆኑበት አጋጣሚ ያለና ምኑ ላይ ነው አንተ ኮንሰፕታው? እኔ ያው መረጃዎች የምሰጠው ወጣቶች እንደዚህ አይነት አገልግሎት ባለመኖራቸው ከተለያዩ በመረጃ የበለጸገ ትውልድን ለማፍራት ትንሽ አዳጋች ነው የሚሆነው። ምክንያቱም በዛ አካባቢ አገልግሎቱ እንደ ከተማው ስፋትና እንደ ህዝቡ ብዛት ይህ አገልግሎት የለም። ብራቮ ብራቮ ጎበዝ። ስሜ ሸምሺያ ማላል ይባላለሁ። የመጣ ከአደርቃይ ወረዳ ሰሜን ጎንደር ዞን ነው። ጊዜው የመጣት የብልኬት ማምረት ስራውን የተፈጠረ ብልኬት ማምረት ነው። ብልኬት ማምረት ማለት ከወረዳችን ካሁን በፊት ተሰርተው ማይታወቅ ስለሆነ ማህበረሰቡም የሚያሳካና እንትኑን ፍላጎትን እንትን የማይል ስለሆነ ቢያንስ ብልኬት ማመርትበት ከዚህ በፊት በወረዳችን ላይ ይህ ስራ ተሞክሮን ቢያውቅም ቢሆንም ፍላጎትን የማህበረሰቡ የሚያሟላ አልነበረም። ስለዚህ እናንተ ወረዳ ላይ የለም። ስለዚህ ከወረዳው አንጻር ነው አዲስ የፈጠራ ስራ ብለሽ ያነሳሽው። ኦኬ። ስንት ሰው ፍላጎት አለው? ፍላጎት ስንት ሰው ብልኬት ፍላጎት እንዳለው አጥንተሻል? አዎ በጣም አለ። ቢያንስ ከ200 በላይ ሰዎች አሉ። ይሄንም ካሁን በፊት ሰርቸው ቃል ሽሬ ላይ እንደ ሰራተኛ ተቀጥሬ ነው። እሺ ሰርቸው ቃል። ስለዚህ ብልኬት የመስራት ልምዱ አለሽ? አዎ አለ። ስለዚህ ለብልኬት የሚሆኑ ንጥረ ነገሮች አሉ፣ ግብአቶች ማለት ነው። እዛ አካባቢ ይገኛሉ። ወዞች ምናምን እንደዚህ ግብአቶች ነገር አሉ። ኮሚቼ ኬት ታገኛለሽ? ፑሚስ ኮሚኬት የቮልካኒክ አሽ እሱ ሬዳሽ ከጎረቤቶች አካባቢ ከጎረቤቶች ሰርተሽዋል? የምታገኝበትን ቦታ እሱ ነው አንዱ ትልቁ ነገር አይደለ? ብሎኬቱን ላይት የሚያደርገው ፊል የሚያደርገው ኤክስቴንድ የሚያደርገው ለምን እስከ ዛሬ አልተጀመረም የሚለው ጥያቄ እንዲመልስልሽ ነውና ሲሚንቶ ታገኛለሽ፣ መሶቡም አለ፣ ከዚህም እንትን ታደርጊያለሽ። አሸዋና ጠጠር ወንዝም ስላለ እሱ ይገኛል። ፑሚሱ ነው ትልቁ እንትን ወይም ደግሞ ቮልካኒክ አሽ ሬዱም ሊሆን ይችላል። ብቻ ላይት መሆን አለበት አይደለ? እሱን ማየት አለብሽ ብዬ አስባለሁ። ክቡራት ተመልካቾቻችን የአዳርቃይ ወረዳ ወጣቶች የማህበረሰብ ክፍተቶች ናቸው ብለው ያሰቧቸውን ችግሮች አንስተው መፍትሄ ለመስጠት እነሆ ብለው አቅርበዋል። የትኞቹ ሀሳቦች ያሸንፋሉ ምናየው ይሆናል። ይህ ተራ ውድድር አይደለም። 700 ሺህ የኢትዮጵያ ብር የሚያሸልም ነገውኑ ስራ የሚያስጀምርና ነገ ከነገ ወዲያም ለበርካቶች የስራ እድል የሚፈጥር ልዩ የስራ ፈጠራ ውድድራችን ነው። ይህ የስራ ፈጠራ ውድድር በአማራ ሚዲያ ኮርፖሬሽን፣ በአማራ ልማት ማህበርና በዩኒሴፍ እንደዚሁም ደግሞ በማስተር ካርድ ፋውንዴሽን እና ቡና ባንክ ትብብር ወደ እናንተ የደረሰ ልዩ የስራ ፈጠራ ውድድራችን ነው። ይህ ውድድር የእናንተም ነው። ሀሳባችሁን አደራጁት፣ በወረቀት ላይ ያስቀምጡት፣ መላምቱለት፣ ወደ ስራ ቀይሩት። ያኔ ሀብት ይፈጥርላችኋል። አካባቢያችሁ ላይ መፍትሄ ሆናችሁ ትመጣላችሁ። ወጣቶች ይህንን ሀሳባችሁን ስላቀረባችሁ እንኳን ደስ አላችሁ።
መልካም ውጤት እንመኛለን። እሺ ክቡራትና ክቡራን ተመልካቾቻችን ውጤቱ እጃችን ደርሷል። የአዳርቃይ ወጣቶች አዳርቃይና አካባቢው ላይ ያዩትን ችግርና ክፍተት በተለያዩ አማራጮች ለመፍታት የተወዳደሩበት ሀሳብ መካከል ሶስቱ ዛሬ የ700 ሺህ ብር አሸናፊ ይሆናል። ሌሎች ሀሳቦች አሸናፊ አይደሉም ማለት አይደለም። ነገር ግን ሶስቱ ዛሬ እንዲመረጡ የግድ ስላለ እንጂ በቀጥታ አሸናፊዎቹን እንጠራለን። እስከዛው ድረስ ግን ይህ የአማራ ሚዲያ ኮርፖሬሽን ከተለያዩ አጋር ድርጅቶችና ተቋማት ጋር በመሆን ወደ እናንተ እያደረሰ ያለው ልዩ የስራ ፈጠራ ውድድር ነው። ብቁ ወጣት ሁልጊዜም ለአካባቢያዊ ችግሩ ለግለሰባዊም ችግሩ ቢሆን መፍትሄ አያጣም። መፍትሄው ከሀሳብ ይወለዳል፣ በመላ ይመታና ወደ ስራ ይቀየራል። ይህ የፈጠራ ውድድር አሸናፊዎች የመጀመሪያው ወይም የመጀመሪያዋ መልሾ አለሙ እሺ እንኳን ደስ አለሽ። ሁለተኛው ራሄል ተስፋዬ የመጨረሻው አሸናፊ ሀብታሙ አሰፋ። እነዚህ አሸናፊዎቻችን ሀብታሙ አሰፋ ተንቀሳቃሽ የከርሰ ምድር ውሃ መቆፈሪያ ማሽንን ማቅረብ ነው። መነሻ ሀሳቡ ደግሞ አዳርቃይና አካባቢው ላይ ያለውን የመጠጥ ውሃ አቅርቦት እና ሌሎችም የውሃ ፍላጎቶች እጥረት ለመፍታት ያሰበ ነው። አያችሁ የአካባቢያችን ችግር በአካባቢያችን ልጆች መፍታት እንደምንችል። ሁለተኛው በማሽን ከተረፈ ምርት ከሰል ማምረት ሀሳብ ያቀረበችው ራሄል ተስፋዬ ነች። እንኳን ደስ አላችሁ። ሶስተኛው የአካባቢውን ባህል ወግና ስርዓት በጠበቀ መንገድ የጥበብ ጥልፍን ለደንበኞች ማድረስ ነው። የአዳርቃዮችን መዋቢያ ለመላው ዓለም ማስተዋወቅ ነው። እነዚህ ሀሳቦች ዛሬ አሸናፊ ሆነዋል። ባካችሁ ሞራል ስጡ። ይህ የስራ ፈጠራ ውድድር እንዲሁ አይደለም። 700 ሺህ የኢትዮጵያ ብር መነሻ ካፒታል የሚያስገኝ ልዩ የስራ ፈጠራ ውድድራችን ነው። አማራ ሚዲያ ኮርፖሬሽን ከአልማ ጋር በመተባበር ዩኒሴፍ፣ ማስተር ካርድ ፋውንዴሽን እና ቡና ባንክ አብረው ተጋግዘው ወደዚህ ያደረሱት ልዩ ዝግጅታችን ነበረ። እነዚህ ወጣቶች ትልቅ የቤት ስራ ተሰጥቷቸዋል። ነገ በዚህ መነሻ ካፒታል ስራዎቻቸውን አሳድገው ለበርካቶች የስራ እድል እንዲፈጥሩ የአካባቢያቸውን ችግርም እንዲፈቱ የቤት ስራ ተሰጥቷቸዋል። በስኬት እንደምንገናኝ እንተማመናለን። የአማራ ሚዲያ ኮርፖሬሽን ይህን ወደ እናንተ ሲያደርስ ደሳለኝ ክንዱ ከመላ ስቱዲዮ ባለሙያዎች ጋርና ከክቡራን ዳኞቻችን ጋር አብረናችሁ በመቆየት ነው። በሌሎች አካባቢዎች ከሚመጡ ተወዳዳሪዎች ጋር በሌላ ዝግጅት እንገናኛለን። ጤና ይስጥልኝ። በጣም ደስ ብሎኛል። ደስተኛ ነኝ ከውስጥ ማለት ነው። በጣም ደስ ብሎኛል። ያው እንግዲህ አሸንፍ ያለው ሽልማቱም አሪፍ ነው። በጣም ጥሩ አጋዥ ነው። በቃ ማለት ከእጅ ስሰራ የነበርኩትን ወደ ማሽን ለመቀየር አቅቶኛል። ችግር ፈቺ ይሆናል ተብሎ ያሰብኩት የስራ ሀሳብ ስለሆነ ቀጥታ ወደ ስራ አውለዋል። እድሜ ለዛ ከደረሰ ጀምሮ የምጠቀመው ይሄን ራሱ ነው እየሰራሽ ነው። ያኛው ኦሬዲ እንደሚከረከር እኛ የታችኛውን ረገጥ አድርጋ ያዘው ያን 40 ዋት ነው ማለት ነው። ልክ የቡና ምርት ሀገራችን ለኢትዮጵያ ላይ ተመርቶ ወደ ውጭ ሀገር ኤክስፖርት ተደርጎ እንደሚሸጠው ሆኖ እኔ አሁን ለምሳሌ ካሁን በፊት 7 ዓመት የስራው ልምዱ አለኝ። ስለ ሰርኩላር ኢኮኖሚ ታወሪናለሽ። አሁን ከረንትሊ ስለወጡ ኦሬዲ ስታቲስቲክሶች ትነግሪናለሽ። አይ የሉም መግለጽ ዋይ ሰብሽ ችግር የለውም። መጠነኛ ገቢ እንዳገኝ አድርጌ ዝቅተኛ ዋጋ ቀርባለሁ። ቆሻሻ እየተቀበልኩ ሪሳይክል እያልኩ እንደሸጥ አስቤያለሁ። የአንድ ቀን ጫጩት በማሽን አስፈልፍሎ የሚሸጥ የለም። አርቢነት ወደ አምራችነት ተሸጋግሬ ሌሎች የስራ እድል በፈጠረ እቺ ደግሞ ለምሳሌ እዚህ ጋር ሰክቻለሁ ማለት ነው። ይሄን አንድ ጊዜ በማረጋው ሰዓት ያን ኤሌክትሪክ ያመነጫል ማለት ነው።
ይገባል። የቡና ባንክ ከስተመር ኦንቦርዲንግ መጠቀም ጀምረሻል? አዎ፣ የቡና ባንክ የከስተመር ኦንቦርዲንግ አገልግሎትን መጠቀም ጀምሬያለሁ። ባይገርምሽ ቤት ሆኜ ነው እኮ አዲስ አካውንት የከፈትኩት። ምን እሱ ብቻ የኤቲኤም ካርድ ማዘዝና ሞባይል ባንኪንግ አክቲቭ ማድረግ ይቻላል። ዋው! ባንክ መሄድ ካስፈለገኝ እንኳን እዚህ ላይ ቀጠሮ ማስያዝ እችላለሁ። የባንኩ የቅርንጫፍ አድራሾችም እኮ እዚህ ላይ ይገኛሉ። ልክ ናችሁ። ይህንን የቡና ባንክ ዲጂታል የደንበኞች መመዝገቢያ መድረክ አገልግሎት ስትጠቀሙ ሆነ ሌሎች እንዲጠቀሙ ስትጋብዙ አስደሳች ስጦታዎች ተዘጋጅተዋል። እንዴት? ይኸው ባሉበት ቦታ ሆነው ጊዜና ሁኔታ ሳይገድበው ሁሉንም በስልኮ የቡና ባንክ ከስተመር ኦንቦርዲንግን እርስዎ ሲጠቀሙና ሌሎች እንዲጠቀሙ ሲጋብዙ አስደሳች ስጦታ ይበረከትልዎታል። ቀላልና ዘመናዊ አገልግሎት ከስጦታ ጋር። ቡና ባንክ፣ የባለ ራዕዮች ባንክ። ይህ የፈጠራ ውድድር የቀረበላችሁ አልማ ከዩኒሴፍ ከማስተር ካርድ ፋውንዴሽንና ከአሚኮ ጋር በጋራ በመተባበር ነው።